በግብርናው ዘርፍ የተፋሰስ ልማት የግብርናውን ክፍለ ኢኮኖሚ ውጤታማ ለማድረግ እንደ ሀገር ብሎም እንደ ክልል በርካታ ተግባራት እየተከናወኑ ይገኛሉ። በምግብ ራስን ለመቻልና ድህነትን ለማስወገድ መንግስታዊና መንግስታዊ ያልሆኑ ድርጅቶች በግብርናው ዘርፍ ተሰማርተው አበረታች ስራዎችን በመስራት ላይ ይገኛሉ። በወረዳችንም በባሶና ወራና ወረዳ በዚሁ በግብርናው ዘርፍ ላይ ተሰማርተው ከሚንቀሳቀሱ ድርጅቶች አንዱ በአየር ንብረት አፈጻጸም የመሬት አያያዝ ፕሮጀክት ወይም ካልም ሲሆን ከወረዳው ግብርና ጽሕፈት ቤት ጋር በመቀናጀት ከ2012 ዓ.ም ጀምሮ ለ5 ዓመታት በ3 ቀበሌዎች ማለትም በጎሻገር በደበሌና በዲቡት 17 የተፋሰስ ህብረት ሥራ ማህበራትን በማደራጀት 14.58 ሚሊዮን ብር በጀት ለልማትና ለተዘዋሪ ብድር በመያዝ በተፋሰሱ ልማት ውጤታማ ተግባራትን እያከናወነ ይገኛል። የተፋሰሶቹን የሥራ እንቅስቃሴ አስመልክቶ መግለጫ የሰጡት የጽሕፈት ቤቱ ኃላፊ አቶ ነገሰ ወልደ ማርያም በፕሮጀክቱና በህብረተሰቡ ተሳትፎ በቢሮ ግንባታ፣ በተፋሰስ ልማት፣ በደን ልማት፣ በአፈር ለምነት፣ በመሰረተ ልማትና በተዘዋሪ ብድር 3508 አባላትን ተጠቃሚ ማድረግ ተችሏል ብለዋል። አክለውም ሲገልጹ በእንስሳት ማድለብና እርባታ የህብረተሰቡ አንገብጋቢ ችግር የነበረውን የንጹህ መጠጥ ውሃ ግንባታ ጭምር መከናወናቸውን በዝርዝር አብራርተዋል። እንከታተል። እንግዲህ በወረዳችን ካሉ የፕሮግራምና ፕሮጀክቶች መካከል ካልም ቢፎር አር የሚባለው በተለይ አካባቢ ጥበቃና አረንጓዴ አሻራ ላይ አተኩሮ የሚሰራ ፕሮጀክት ነው። ይሄ ፕሮጀክት በ3 የወረዳችን ቀበሌዎች ላይ የሚንቀሳቀስ ሲሆን በተለይ ማህበረሰቡን በተፋሰስ ደረጃና በህብረት ሥራ ማህበራት ደረጃ እያቋቋመ የሚደግፍና የሚያገለግል ፕሮጀክትና ፕሮግራም ነው። ፕሮጀክቱ በ3 ቀበሌዎች ላይ 17 ተፋሰሶችን አቋቁመን ወደ ስራ የገባን ሲሆን 17ቱም ተፋሰሶች ተቋም እንዲሆኑ በማሰብ ለ17ቱም ግንባታ እንዲገነባ ተደርጓል። አብዛኛውን ወጪ በተለይ አካባቢ ማቴሪያል እና የጉልበት ወጪ ህብረተሰቡ እየሸፈነ የፋብሪካ ውጤቶችን ደግሞ በፕሮጀክቱ ድጋፍ እየተደገፉ 17ቱም ተፋሰሶች የራሳቸው የሆነ መወያያ መሰባሰቢያና ስራቸውን የሚገመግሙበት ቢሮ የተገነባላቸው ሲሆን የቢሮ ውስጥ መገልገያ ቁሳቁሶች ሙሉ ለሙሉ እንዲሟላላቸው ተደርጓል ማለት ነው። እነዚህ ተፋሰሶች ተቋም እንደመሆናቸው መጠን የተፋሰስ ቢሮዎቹ ሁሉም የይዞታ ማረጋገጫ ደብተር ጭምር እንዲወጣላቸው ተደርጓል ማለት ነው። በዚህም ጠቅላላ በየሁሉም 17ቱም ተፋሰሶች 2483 ወንድና 1025 ሴት በድምሩ 3508 የህብረተሰብ ክፍሎች የተፋሰስ ማህበሩ ተጠቃሚ ሆነዋል፣ አባልም ሆነዋል ማለት ነው። እንግዲህ እስካሁን በተለይ ህብረተሰቡን እየጠቀመ ያለው አካባቢ ጥበቃ ስራዎች፣ የአፈርና ውሃ ጥበቃ ስራዎች እና እንክብካቤ ስራዎች፣ የአፈር ለምነት ስራዎች በተጨማሪ አርሶ አደሩ ወይም የአካባቢው ማህበረሰብና የተፋሰስ ተጠቃሚዎች
ኢኮኖሚያዊ ገቢያቸውን ለማሳደግ የተዘዋዋሪ ብድር እየተሰጡ በፕሮጀክቱ እንዲጠቀሙ የተደረገበት ሁኔታ ነው ያለው። እነዚህ 17 ተፋሰስ ተጠቃሚ ማህበሮች እና አባላት እስካሁን ከፕሮግራሙ ብቻ በቀጥታ የተሰጣቸው 12,931,074 ብር በቀጥታ ለተዘዋዋሪ ብድር አገልግሎት እንዲውል ተደርጓል። ይህም ተፋሰሶቹ እያበደሩ በዝቅተኛ የወለድ ምጣኔ ህብረተሰቡን እየጠቀሙና ኢኮኖሚያዊ ገቢውን እያሳደጉለት ይገኛሉ። ከአባላቱ ደግሞ ከራሳቸው ገቢም እዚሁ ብር ላይ ወደ 780 ሺህ ብር ተሰብስቦ ገቢ ተደርጓል። ከልዩ ገቢ እንደዚሁ ወደ 38,850 ብር ተገኝቶ ከብድር ደግሞ የተገኘ 834,308 ብር በድምሩ ለተዘዋዋሪ ብድር ብቻ አገልግሎት ላይ ውሎ የህብረተሰቡን ጥቅም የአካባቢውን ወጣቶች የስራ ዕድል በመፍጠር ረገድ 14,584,233 ብር ስራ ላይ ውሏል ማለት ነው። ይህ በቀጥታ ከአመት ዓመት የአንድ ዓመት ብድር ነው የሚሰጠው። እየተሰጡ በተለይ በማድለብ ለተደራጁት ምርጥ ዘር ለሚፈልጉ አርሶ አደሮች ፕሮግራሙ ባስቀመጠው መመሪያ መሰረት ከመመሪያው ሳንወጣ ለሱ ለሚፈቅዳቸው የብድር አይነቶች ስራ ላይ የዋለ ነው ማለት ነው። ይህም በማበደራችንም ከእያንዳንዱ ተፋሰስ ማለት ነው ተሰብስቦ ከወለድ ወይም ከትርፍ የተገኘ ገቢ 834,808 ብር ገቢ አግኝተዋል ማለት ነው ተፋሰስ ማህበሮቹ። ከዚሁ ጋር ተያይዞ ለአባላት ደግሞ 484,310 ብር ትርፍ ተከፋፍሏል። ለእያንዳንዱ የትርፍ ክፍፍል ተደርጎላቸዋል ማለት ነው። በዚህም 941 ተበዳሪዎች ጥቅም አግኝተዋል ማለት ነው እና በተለይ ከእንስሳት ተፋሰሶቹን ከእንስሳት በመጠበቅ በመከለል ከልቅ ግጦሽ ነፃ በማድረግ በ12 ተፋሰሶች በጣም በተሻለ ሁኔታ ላይ ይገኛሉ። አገግመው አረንጓዴ ለብሰው ያሉበትና ከዛው ከተፋሰሱም ከሚገኘው ገቢ ላይ ወይም ከሚገኘው እጽዋት ላይ በተለይ ከእንስሳት መኖ ጀምሮ እየተጠቀሙ ያሉበት ሁኔታ ነው ያለው ማለት ነው። እንዲሁም በደን ልማት በጓሮ ዙሪያና በተጋጋጡ ቦታዎች ላይም ደን የማልማት ስራ እየሰራ ነው የምንገኘው። በጣም መሰረታዊ የሚባል ለውጥ ነው እያመጣ ያለው። አሁን ላይ ደግሞ ከአካባቢው ጋር ተቀራራቢ የሆነ ወይም ለአካባቢው ተስማሚ የሆነና ምንም አይነት የጎንዮሽ ጉዳት የሌለውን የቨርሚ ኮምፖስት በጣም ለአርሶ አደሩ እያላመድን እንገኛለን። አሁን ላይ በጣም ከመላመዱና አቅርቦትን ችግር ለመፍታት በሚል ይህንን የትሉን ማባዣ የቨርሚ ኮምፖስት የሚያብላላውን የቅልስ ትል ማለት ነው ማባዣ ሼድ ግንባታም ገንብተናል ማለት ነው 2 ቦታዎች ላይ። በቀጣይ ከተፋሰሶቹ አልፎ ሙሉ ለወረዳውና ለሌሎች አካባቢዎችም ሊበቃ የሚችል የቨርሚ ኮምፖስት ትል የምናባዛ ነው የሚሆነው። ለዚህም ትልቁን በተለይ ግንባታው ላይ ያለውን ሙሉ ወጪ ፕሮጀክቱ የሸፈነልን ይሄ ካልም የሚባለው ፕሮጀክት ነው የሸፈነልን። ለህብረተሰቡም ትልቅ ጥቅም እየሰጠ ያለና ሌላው ቢቀር የራሳቸውን ማሳ አልብሰው በኮምፖስቱ የተረፈውን ደግሞ ለሌሎች አካባቢዎችን በመሸጥ ገቢ እንዲያገኙ ያደረግንበት ሁኔታ ነው ያለው። ይሄ ደግሞ በጣም ከሁሉም ፕሮጀክቶች በላይ አርሶ አደሩ ቅርስ እንዲኖረው ሀብት እንዲኖረው ገቢ እንዲያመነጭ ወደሚያደርጉ ስራዎች እየገፋፋውና እያስገባው ያለ ፕሮጀክት ነው ማለት ነው። እነዚህ በሁለቱ በመኸር ምድርና ገልባጤ ተፋሰሶች ላይ እየተሰሩ ያሉት ስራዎች ናቸው ማለት ነው። ከዚሁ ጎን ለጎን በአንድ ጊዜ ኢንቨስትመንት በጀቶች ብዙ ጊዜ ስለሚያዙልን ለወረዳችን ከ2015 ጀምሮ 6 የውሃ ግንባታዎችን ገንብተናል። ይሄ እንግዲህ ከግብርና ስራ ጋር የሚገናኝ ባይሆንም የአንድ ጊዜ ኢንቨስትመንት ማለት ደግሞ ህብረተሰቡ ለአንድ ጊዜ ፕሮጀክቱ አንድ ጊዜ ኢንቨስት አድርጎለት ህብረተሰቡ በባለቤትነት ተቀብሎ የሚያስቀጥለው ነው እና ከህብረተሰባችን ጋር ስንወያይ እኛ መሰረታዊ ችግራችሁ ምንድን ነው ያለ ይህን ያህል ብር አለ ለአንድ ጊዜ ኢንቨስትመንት የሚሆን በሚል ተነጋግረን ህብረተሰቡ የመጠጥ ውሃ ነው ችግራችን ካለ እሱን ነው የምንሰራው እና 6 የመጠጥ ውሃ ግንባታዎችን ያከናወንበት ሁኔታ ነው ያለው ማለት ነው። በዚህ በባለፈው ዓመት በተለይ የመኸር ምድር ላይ ያስገባነው ውሃ 8 ኪሎ ሜትር በመስመር ነው ዘርግተን ያስገባነው። ይሄ በጣም በመንግስት
አቅም ያልተያዘ በጀት ወረዳችን እንኳን በመንግስት የያዝነው በጀትና ካል የላከው በጀት አይጣጣምም እና በፕሮጀክቱ 8 ኪሎ ሜትር መዘርጋት ማለት ቀላል በጀት አይደለም። ለዚህ ከ2.6 ሚሊዮን ብር በላይ ፕሮጀክቱ ሸፍኗል። እያዘዋወርን ጭምር ከሲኤስኤ በጀቶች ላይ ሌላውን ደግሞ ህብረተሰቡ በጉልበት በአካባቢ ማቴሪያል አሟልቶ 8 ኪሎ ሜትር የፈጀ የመስመር ዝርጋታ አስገንብተን ህብረተሰቡን ተጠቃሚ ማድረግ ችለናል እና እነዚህ 6 የመጠጥ ውሃ ግንባታዎች የሚገነባንባቸው ህብረተሰቡ በአግባቡ በአቅራቢያው ውሃ እየተጠቀመ እንዲገኝ ያደረግነው። ፕሮጀክቱንም ኢቭን በህብረተሰቡ ልብ ውስጥ ያተምንበት ሁኔታ ነው ያለው። ስለ ካልም የማያውቅ የህብረተሰብ ክፍል የለም እዛ አካባቢ። ለምን መጠነ ሰፊ ስራዎች ነው እዛ ይሰራላቸው እና ትልቅ ስራ የተሰራበት ሁኔታ ነው ያለው ማለት ነው። በዚህ ዓመትም ለደበሌ ሰላም አምባ የሚባለው አካባቢ አንድ የመጠጥ ውሃ ግንባታ ለመገንባት በጀት ይዘናል። ይሄ በጀት ወደ 1.6 ሚሊዮን ብር ነው የያዝንላቸው። በዚህ ዓመት ይጠናቀቃል። አሁን ላይ ሙሉ የማቴሪያል ግዢው ተጠናቆ ወደ ቀበሌው ወይም ወደ ግንባታ ቦታው ጋር ደርሷል። በዚህ እስከ ግንቦት 20 ባለው ጊዜ ግንባታው ተጠናቆ ህብረተሰቡ ተጠቃሚ የሚሆንበት ሁኔታ ይፈጠራል ማለት ነው። ስለዚህ ፕሮግራሙ የተፋሰስ ተጠቃሚ ማህበሮችን ፕሮጀክቱ ከገባበት ጀምሮ የተለያዩ የአቅም ግንባታ ስልጠናዎች እየተሰጠ በተዘዋዋሪ ብድር ተጠቃሚ እንዲሆኑና ኢኮኖሚያዊ ገቢያቸው እንዲጨምር የተደረገበት ሁኔታ ነው ያለው ማለት ነው። ይህን ደግሞ ስንሰራ ከወረዳው ህብረት ስራ ማህበር ጽሕፈት ቤት ጋር በጋራ በመሆን እና በመቀናጀት በየዓመቱ ሁሉንም 17ቱንም ተፋሰሶች ኦዲት እያስደረግን ጉድለት በተለይ ብዙ ጊዜ እኛ በገንዘብ ምናምን የራሳቸው ሀብት ስለሆነ እዚህ ላይ ብዙ ጉድለት አላጋጠመንም። አንዳንድ የአሰራር ጉድለቶች ያው ተፋሰሶች የሚመሩት በአካባቢው ሰዎች በአርሶ አደሮች ስለሆነ የተወሰነ የአሰራር ግድፈቶች ይኖራሉ። እነሱን ወዲያው እያረምን እየሄድን እነዚህም እንዳይቀጥሉ ደግሞ መደገፍ ስላለባቸው በተማሪ ሰው ኃይል እንዲደገፉ በማሰብ በክላስተር አድርገን የሂሳብ ሰራተኛ ጭምር የቀጠርንበት ሁኔታ ነው እንዲቀጥሩ ያደረግንበት። የተማሩ ሰዎችን በሂሳብ ስራ በሂሳብ አያያዝ የተሻለ እውቀት ያላቸው ሰዎችን ተፋሰሶቹ ያው በየጊዜው ብዙ የውጭ ገቢ ስለሌላቸው እንዳይጎዱ በሚል ቢያንስ ለ3 እና ለ4 ተፋሰስ አንድ ሂሳብ ሰራተኛ ለ3 ተፋሰስ አንድ ሂሳብ ሰራተኛ እያደረግን በአግባቡ ስልጠናዎችን ሰጥተን እነሱንም ወደ ስራ ያስገባንበትና ከዛም ወደዚህ ለሂሳብ ስራ ሲመጡ የሰነድ መጓደል የአሰራር ክፍተት ምናምን የምንላቸው የነበሩ ሙሉ ለሙሉ የተቀረፉበትና ጥሩ በመቅጠራችን ጥሩ ውጤት ያገኘንበት በመሆኑ አሁንም በዚህ ዓመትም ሁሉም ተፋሰስ ኦዲት ተደርጓል። ምንም የተገኘ ጉድለት የለም። በአግባቡ ስራ ላይ እየዋለ ነው ሁሉም ያለው ማለት ነው። አሁን በየግልም የሚሰሩትን የቨርሚ ኮምፖስት ግንባታዎች ኦልሬዲ ተጠናቆ ወደ ስራ ውስጥ ስለሆኑ ኮምፖስቱንም በአግባቡ እየተከታተል ነው ስለሆነ በቀጣይም ይሄ ፕሮጀክት እስካለም ድረስ ፕሮጀክቱ ወደ ሌላ አካባቢ ሽፍትን ቢያደርግ እነዚህ ተፋሰሶች ምንጊዜም ቋሚ ሆነው ተቋም ሆነው የሚቀጥሉ እንጂ ፕሮጀክት ሲወጣ የሚፈርሱ እንዳልሆኑ በጥንቃቄውም ባየነው ያሰራር ሁኔታ ከዚህም የሄደ የቴክኒክና የስትሪንግ ኮሚቴም ሄዶ ቼክ ባደረገው የፌዴራልና የክልል የሲኤስኤ ባለሙያዎችም ሄደው ቼክ እንዳደረጉት ተቋም ሆነዋል በቃ። ስለዚህ እነዚህ የሚፈርሱ ሳይሆኑ በጣም ቀጣይነት ያላቸው በሂደት ከሌሎች ቀበሌዎች ጋር ካደራጀናቸው ተፋሰሶች ጋር በመሆን ወደ ዩኒየን የሚያድጉበት እንጂ የሚፈርሱበት አደጋ እንደሌለ በእርግጠኝነት መናገር ይቻላል። ስለዚህ ሌሎች ፕሮጀክቶች ፕሮግራሞች ጭምር አራያ ትምህርት ሊሰጥ የሚችል እና በዚህ በካል ሞዳሊቲ መሰረት ብንገባ ህብረተሰቡ ላይ ዘለቄታዊ ያለው ለውጥ እናመጣለን ብለው አስበው በዚህ መንገድ ቢሄዱ ሌሎችም ብዙ ውጤታማ የሚሆኑበት ሁኔታ ስላለ ተሞክሮ የሚወሰድበት ፕሮጀክት ስለሆነ እስካሁን ላደረገልንም ድጋፍ በህብረተሰቡ በወረዳው ህዝብ ስም እናመሰግናለን ማለት ነው። የጎሹ ሀገር ቀበሌ የግብርና ጽሕፈት ቤት ኃላፊ አቶ ፍርዴ ማሞ እንዳሉት ለተፋሰስ ማህበራት አባላት አስፈላጊው ድጋፍና ስልጠና በመሰጠቱ ከተከለለው የተፋሰስ ልማት ላይ እንደ ጓሳ፣ አስታ፣ አመጃና የመሳሰሉትን በማልማት ለራሳቸውና ለገበያ በማቅረብ ተጠቃሚነታቸውን እያረጋገጡ መሆናቸውን ገልጸዋል። ሐሳባቸውን እንከታተል። ከተፋሰሱ ብነሳ ይህ አሁን ሱዳኑ ሀገር ተፋሰስ ይባላል።
ወደ 220 አባላት አሉት። ጠቅላላ እዚህ ውስጥ አሁን ይሄ በተፈጥሮ የተከለለ የተፈጥሮ ተፋሰስ ነው የሚባለው። 2 ዘበኞች አሉት። በአመት 10,000 20,000 ይከፈላቸዋል። በጥቅል በዚህ ውስጥ በተፋሰስ ውስጥ ያለው ያው እንደምታዩት ዋሳ፣ አንተርፋ፣ አመጃ፣ አስታ የመሳሰሉት እጽዋቶች ይገኛሉ። በዚህም የተለያዩ አራዊቶች ጅብ፣ የጥላዳ ዝንጀሮ እንኳን የለም ወደ ደኑ ትንሽ ይላል። ሌሎች አራዊቶች ብዙ አራዊቶች ይገኛሉ። እና ደግሞ በዚህ ሌላው ደግሞ ተጠቃሚነት ጦሲ በዚህ አካባቢ አብዛኞቹ ሴቶች እነኚህ የኑሮ አነስተኛ ሆኑት የሚጠቀሙበት ነው። ቢያንስ ከ40 እስከ 50 ያላነሱ ሴት ወጣቶች በጦስኝ ይተዳደራሉ። ዋሳ ግን አንድ አርሶ አደር ቢያንስ ከነኛ ከ220 አርሶ አደሮች አንዱ ከ15 ጭነት ያላነሰ በጭነት ስንገምት ከ15 ጭነት ያላነሰ በጭነት ያገኛል። በብር በሺህ ብር ብናስበው 15 ሺህ ብር በወር በአመት ያገኛል ማለት ነው። ስለዚህ 220ውን በ15 ሺህ ብር እናገኝ የትየለሌ ነው የሚሆነው። በተለይ ከፍተኛ ጥቅም ያለው ተፋሰሳችን ነው። ስለዚህ ብዙ አይነቶችን ጥቅም የያዘ የተከበረ ምንም ከእንስሳት ንክኪ ነፃ የሆነ አጠቃላይ እንደ ጎሾ ሀገር ቀበሌ ጽሕፈት ቤት ኃላፊ ነኝ። ይህን ተፋሰስ አሁን እዚህ ቦታ ላይ እንገኛለን። በሄክታር ቢያንስ ከ250 በላይ ሄክታር ነው። በጥማድ ደግሞ ሲተመን እንግዲህ 1 በ4 ይባዛ ወደ 500-600 ጥማድ ይሆናል ማለት ነው። በጣም ሰፊ ነው። በጠራ አሁን እዚህ ውስጥ የምናካትተው አንድ ከ40 እስከ 50 ሴቶችን በጦስኝ ይሳተፉበታል። ሌላ ደግሞ ከአባላቱ ከ210 አባላት እነኛ አቅመ ደካማ አባላቶች አሉ። እነኛ ወጣቶች እየገዙ ይሄን ጓሳ ወደ ገበያ በችርቻሮ መልክ እነኛ አንዱ የስራ እድል ፈጠራ ነው ሆነልን። ያንጓሳን ወደ ገበያ እንትን ያሉ ግባቢት በመደው 5,000 6,000 ይሸጡላቸውና ያንን እስከ 20 እስከ 30,000 15ን ጭነት የማድረስ ባህሪ ነው። ያንዱ ለስራ እድል መፍጠሪያ ሆኗል። ሌላው ደግሞ አስታል አስታውን አርሶ አደሩ እንጓሳው የሚታጨድ ጊዜ አስታውን ሰብረው አንደኛ ለተስር ያለው ለከሰል ያገለግላል። ለከሰል ካደረጉ በኋላ ያንን ያስታውን ቦታ ሌላ ጓሳ ይተክሉበታል። በዚያ ያንን በስራ እድል መሰረት እያደረግን እስካሁን እንደዚህ እየተጠቀሙ ያለ ተፋሰስ ነው። በመቀጠልም ተጠቃሚ አርሶ አደሮች ከተፋሰስ ልማቱ በጓሳና በቨርሚ ኮምፖስት እየተጠቀሙ መሆኑን ገልጽ ሂዳናገር ተፋሰስ ነው የሚባለው። ከዚያ ወደ 220 አባላት ይኖረዋል። ይሄ 200 አባላት በአመት 15 ጭነት በጭነት ግምት ይገኛል ይባላል። ከዚያ ወደ ብር ሲለወጥ ወደ 15 ብር ይሸጣል ማለት ሐሳብ አለን። አገልግሎቱ ያው ለክዳን ይሆናል፣ ገመድ ይሆናል፣ ጉዝጓዝ ይሆናል፣ ለብር ይሸጣል። ይሄ ጓሳው ማለት ነው። ከዚያ በውስጡ አስታለ አስታው ያው ለማገዶ ይሆናል። ስራው ሲሰጥ ደግሞ ቶዋለው ከሰል ያከስተን የቤት መጠቀሚያ ይሆናል። አንተርፋለ ያው ለመድኃኒትነት ባለሙያዎች ተጠቀሙበታል። ለኪንታሮትና መድኃኒት ያገለግላል። አመጃ አለ። አመጃው ያው ለውድማ መጥረጊያ ሰብል በሆነ ጊዜ እንጠቀማለን። አጠባበቁ ያው በአመት ዘበኛ ይቀጠራል። ዘበኛ አለ፣ ያው ብር ይከፈለዋል። ከዚያ የዘበኛ ተቆጣጣሪዎች ዋስ ወይም ጎልማሳ ይባላሉ። አራት የተፋሰሱ 8 ጎልማሶች አሉ። በእነኛ አማካኝነት ዘበኞች ታሉ እነዛን ይቆጣጠራሉ። በዚያ ይጠበቃል። ሮገን ፈተናሉ ነው ኩንታል ዘርቻለሁ በልግ ማለት ነው። ቃዩ ቆሎ እንግዲህ ለወደፊት ነው ውጤት ናት የሚለየው። 1200 ብር ነው። 1200 ብር አንድ ኩንታል ነው። አንድ ነች። በቀጣይ ሲል ለማስፋት እቅድ የላችሁ? ጥቅሙን እያያችሁት? አይ ለዚያ ምን እየታገል በየአይነት እየሰጠን ነው ማለት ነው። እንግዲህ ለመተናናን እንፎክራለን። አይ ጥሩ። እና እንደ ማህበርስ ያላችሁ መደበኛ ኮምፖስት ላይስ ያላችሁ እንቅስቃሴ እንዴት ነው? መደበኛው ኮምፖስት ማለት እዛ ጋር እንደሚሰራው አይነት ማለት ነው። እዚህ ጋር ሰርተና ፈሰስን አይደለ? ወደ ማሳ ወሰዳችሁ? ማሳ ፈሰስና አሁን በቀደም ተፈሰሰ። አይ ጥሩ። እንደዛው ሰርተን ነበረ። አሁን ያው ወዲሁ አፈሰሰን። እሱ በጣም ቆንጆ ሆኖ በጣም በልቶታል። ኦኬ። የኮምፖስት ማህበር ከዚህ ጋር የተነሳው ነው? አዎ። እዚህ ጋር ማየው ማለት ነው። እሱ ነው። ኦኬ። አይ ጥሩ። አዋላችሁ በደቦ ነው የምትሰሩት? በየደገስን በደቦ። ህገ ደንብ ሳላችሁ የሚቀጣለ ሰው ጥራቱን ያልጠበቀ ኮምፖስት ቢያቀርብ ፌስታል ድንጋይ ምናምን ያለበት ቢገኝ ቅጣት ምናምን አለው። እሱ አለቀው በስነ ስርዓት አው አርገን የምናስቀምጠው። አይ
አዲስ ነገር አትገባ እሱ ለከነሱ ተምረናል ቀደም ሲል ቆንጆ። እሺ በጣም አመሰግናለሁ ለሰጠኝ ጊዜ። የማህበሩ ስም አዲስ ሀገር ካቻምባ ነው። 22 አባል አለው። የምናፈሰው የካቲት መጋቢት ጀምርና ሚያዝያን እስከ ግንቦት አጋማሽ ድረስ እናፈሳለን። የቦታው ርቀት ያው እንደ ሁኔታው ያዝ ማሳት እናስገዳለን። የዲስሞቱ ያውጭ ግን ብዙ ርቀት ነው ዘጋጅ ካሁን ጀምሮ ለቀጣይ ዓመት ይዘጋጃል። የምትደፉበት ወቅቶች የምንደፋበት ያው መጋቢት ነው የምንጀምረው። መጋቢት ሚያዝያ እስከ ግንቦት አጋማሽ። ማህበሩ የራሱ ገደም አባላት አለ። በ5 የለውጥ ዓመታት በግብርናው በተፋሰስ ልማት የተሰሩ ስራዎችን አስመልክቶ ያቀረብንላችሁ ፕሮግራም በዚህ ተጠናቋል። አዘጋጅቼ ያቀረብኩላችሁ ከወረዳው የመንግስት ኮሙኒኬሽን ጽህፈት ቤት ሽመልስ ገዛኸኝ ነኝ። በሌላ ዝግጅት እስከምንገናኝ ድረስ ቸር እንሰንብት።